ጅብ ምን አላሉ አህያን አደራ ቢባል ተጣፋብኛለች። አምቄ ስጠጣ ማይዳፈነው አያስካር መጣ። ይሄን ጊዜ ታዲያ ይልቅ አብረን እንጩ እርማችን ከወጣ ወይም ዝም ብለን ብሶት እየቀዳን በጸጸት እንጠጣ። ሁለት ነው ምርጫው የነገ ተስፋውን ሰው ከልቡ ካጣ። እውነቱን ይሄ ሰፈር ህጉ አንድ አይነት አይደል? የአባት ዳለ ልጅ ወይም ደግሞ የአባትና የልጅ እኮ ነው ሁሉም ነገር አይደል? ታዲያስ አንድ ልጅ አባቱ ይቆጣል። ይኸውልህ ይሄ ዝም ብለህ ጨዋታ መዝለል የለም፣ ትምህርትን ካላጠና ከዚህ በኋላ ጨዋታ የሚባል የለም አለው። እሺ ብሎ ልጅ ለጨዋታው ጓግቶ አባቱ ማጥናቱን እንዲሰማው መጽሐፉን ከፍ አድርጎ እየጮኸ ያነበንባል። አባቱ ዞር አለ። አተ ወደ አንብብ ሲለው ልጅ መጽሐፉን ሆድ እንዳገር ይሰፋል፣ ሀገር በሆዳ ይጠፋል አይደለ? እስቲ እኛም በሆዳችን ሆድ ይፍጀው ብለን የያዝናቸው አንዳንድ ብሶቶቻችን ዝም ብሎ በቀስታ በትንሹ አሸት እናደርጋለን። ይህን የምንጀምረው ደግሞ ከእድሩና የቀበሌው ስልጠና ተንከባላ የጠጅ ቤቱ አግዳሚ ላይ ከመጣችው ጨዋታ ነው። የጨዋታው ህግ አንድ ነው ይታወቃል። የዚህ ሰፈር ጨዋታ የዱላ ቅብብል ላይ ሄዶ የጦር ውድድር ይሁንልኝ ማለት፣ የሰውነት ጡንቻ ቅርጽ ውድድር ላይ ገብቶ በፋሽን ትርኢት ነጥብ ይያዝልኝ ማለት፣ የፈረስ ጉግስ ተመዝግቦ በመኪና አወዳደራለሁ ማለት፣ የቡጢ የቦክስ ጓንት አርጎ ጉርሻ ውድድር ካላሸነፉ ማለት። አጋጣሚውን ተጠቅሞ ሁሉም መጋጠምና ማጋጠም ብቻ እኛን ተወውና ግጥሚያውን በግጥም አሸት እናደርጋለን። እሱ ነው አብሾ ላለበት ሰው የሚሻለው። እንደዛ አይደል የሚሉ የድሩና የቀበሌው ስብሰባ በዝግ ነው የተካሄደው። አስቡት፣ ስብሰባው ዝግ ነው። የስልጠናው ርዕስ የግልጸኝነት እሴቶች ይላል። ጅብ ምን አላሉ አህያን አደራ ቢባል ተጣፋብኛለች። 150 ሚሊዮን ይህን የመሰለ ቅርጡ ቤት ይገዛል ብሎ ቪዲዮ ለቋል። እንግዲህ ደግሞ ሪል ስቴት ኢትዮጵያ ቲክቶክ ላይ እኮ ማንን እንደምትጠይቁ ነው የማይገባኝ። ኮሜንት ግን እንዴ በረከቱ እንዴ በሌላ ከለር አላችሁ? ጃምፕ ብር ለማትረፍ ርካሽ ሆስፒታል ለመገረስ ስትሄድ ዋት ጨርሰናል አይደል? አዎ ጨርሰናል። ይሄው ምንድን ነው እንዴ? ሙሉ ነው እንዴ? ቆራጣ አልከኝ እንዴ? ጫፉና ጫፍ የለውም እኮ በጣም ትንሽ ነው። ለሞራል ነው የሰጠው። ቆይ ከዚህ በፊት ገርዘህ ታውቃለህ? አይ እንግዲህ ዶክተር እኮ ነኝ። ታውቃለህ ወይ? አላውቅም። ወይኔ አሁን እሺ፣ ሚስቴ ምንድን ነው የምላት? አትጨናነቅ፣ ከዚህ በኋላ ሚስት አይኖረኝ። ሽንቴንስ እንዴ ልሸና ነው? ራቅ አድርገህ ይዘኸው። ስቀልድ ነው፣ ቁም ነገር ስለሆነ ሳቅ ልጫር ብዬ ነው። ቁጢጥ ብለህ ሞክረው። ምን እንደ ሴቶቹ ለምን ችግር? ማን ነው ወንድሜ? በቃ ልጅም ላልወልድ ነው ማለት እንደሱ ማትበል። መውለድማ ትችላለህ። በምን ነው የምወልደው? ባዶ እኮ ነው። ዩዝድ ማጠን አለኝ። ትፈልጋለህ? እኔ ነው ማለት ኧረ ጃምፕ ዳርክ ሌላ ታሪክ ሌላ ፐርስፔክቲቭ በቃ ብቻ
ነቢቴን በጣም እያናደደኝ ነው። አትናደድ። የሚያናድዳት እንትን አልፈልግም። ፕሊዝ ቲክቶክ ሪሙቭ ዲስ ንገር በእንግሊዝኛ ፊፊ ሪሙቭ ዲስ ቲንግ ፍሮም ማይ ፌስ። እሱ እንዳለ ፋርማሲ ተሰልፈን አንዱ መጣና በሚያሳዝን ድምጽ እባካችሁ አስቀድሙኝ ሰው አስተኝቼ ነው የመጣው ሲል አሳዝኖን አስቀድም ነው ሄድና ፋርማሲስቱን ኮንዶም ስጠኝ የኑሮ ውድነቱ በዚሁ ከቀጠለ ናሽናል አይዲ ላይ ያለው ፎቶ መምሰሌ ነው። የኔ ፍቅር ስልክ ላይ ጡት መጃና ፓንት ያደረገች ሴት ምን ሰራለች? ልደትሽ ደርሶ የለ ላንቺ እኮ ልደት ልገዛልሽ ብዬ እዛ ሻጯ ነች የላከችልኝ። እየመረጥኩልሽ ነበር ለዛ እንዴ። እና በድጋሚ ለምንድን ነው ራቁቷን የላከችልህ? አይ ሸጣችሁ ማለት ነው። ሀልዳሩ ከእነ መናይጋ ወራፊትን በቃ ወራፊትን ከእነ መናይጋ መንሱሬን አንበሳ መጠየቄ ቆጨኝ ይበል እስኪ። የእውነቴን ነው በስሜት ነው የእውነቴን። መንሱሬን አንበሳ መጠየቄ ቆጨኝ። መንሱሬን አንበሳ መጠየቄ ቆጨኝ፣ መጠየቄ ቆጨኝ፣ መጠየቄ ቆጨኝ። እሱ ከሚሰጠኝ አንበሳ ባስ ይግጨኝ። ሄሎ ስሚ እስቲ ዘፈን ልጋብዝሽ። እሺ እሺ ደስ ይለኛል። አንቺ ነይማ እኔ ደርሻለሁ ቆየሽኮ እንዴት አየሽው? ኧረ ጸዴ ነው ጸዴ ነው። እስቲ የኔን ደግሞ ስማ። እሺ እሺ አልመጣም ቀረው ሸጌ አልመጣም ቀረው What is your gender? Or is Asafa? What is your gender? What is Oromo? What is your gender? Oromo. ግንባርህ ወጥቶ ነው ይባል ነበር ድሮ በል። እንዴነህ ደማምዬ እንዴነህ ግንባርህ ወጥቶ ነው ይባል ነበር ድሮ ግንባርህ ወጥቶ ነው ይባል ነበር ድሮ ይባል ነበር ድሮ ሾርባ ተሰራ ገነነ ጃልመሩ የድሮ መላጣ አሁን ነው የገባኝ ይገርምሻል አሁን ነው የገባኝ መማር ደግ ሰው ናት ካልካት የምር መማር ደግ ሰው ናት ካልካትም የምር መማር ደግ ሰው ናት ካልካትም የምር እስቲ ታድልና እኛም መስክር እስኪ ታድልና እኛም ሙቀት ተቀበል እንደ ኮራ ሄደ እንደተጀነነ በል ቀና በል እንደ ኮራን ሄደን ደማሚ እንዴነሽ እንደተጀነነ እንደ ኮራ ሄደ እንደተጀነነ ባበጠር ብርቁ ነው ወንድም የገነነ በል አንቺ ነገር ከሸከሸብኝ ታውቂያለሽ። ወይ ጉድ! ዛሬ ለምን መጣ ፍቄ? ፍቄ መምጣት አልነበረብም። ከምር አትንካኝ ገነነ። ጠጣ እየጠጣ
በስመ አብ ሆዴን አመመኝ። አንተ ተኝቼ እኮ ወይዘሮ አረጋሽ አንተ ተረገምክ በበት አለ ወይዘሮ አረጋሽ ምን ነው ይሞታል ብሎች ነበር እንዴ? አይ ሰሞኑን ሻይ የተገደለ ስለሆነ ሞታል ብዬ እኮ ነበር። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው። ሸምስዬ ሰላም ነው? አትቀፈኝ ድህነት ይጋባል ሸምስዬ ሁሉ ሰላም ነው? አሁን እኛ ሀብታሞች ብዙ ጊዜ ጀርባችንን ስጫጫነን ምናምን ነገር ማሳጅ ተደርገን እንመጣለና አሁን እዛ ነበር ማሳጅ ተደርጌ መምጣቴ ነው። እናንተ ዳዎችስ እንዴት ነው? ማሳጅ ምናምን ተደረጋላችሁ? እኛ በደም ተሻላችሁ? በደም በምንድን ነው የምትዛሹት? ችግር በባንዝሊን አድርጎ ነው የሚያሸን እንደዚህ ችግር እሱማ ሁሌ ነው የሚያሻችሁ ሸምስዬ በጣም እንትን የሚል ነገር ነው። እንታሻለን በበረዶም እንታሻለን። ለሳብሩት ነው እንደቀስ ሰላም ነው ጋሽ። ምንድነው የምትደናበሩት? ምን ፈልጋችሁ ነው? ልጃችሁን ለአባታችን ብለን ነበር የመጣነው። ለዛ ወጣጤ ሽማግሌ ነው አንድ ፍሬ ልጅን የምድረው? አረ ወጣጤ አይደለም እኮ በስሙ 10 ሚሊዮን ያለው ሰው እና 3 ድርጅት ነው ገና በስሙ ያለው ገና አንድ ፍሬ ልጅ እኮ ሰው የለም። አረ ቆይ አንዴ አውቄ እኮ ነው አለች ልጅቷም እናትየውም አለች። ትወስዷታላችሁ? አሁን ካለች እንዴ ለምን ትለፋላችሁ? እኔ እዛ ድረስ ይዤላችሁ እመጣለሁ። ለምን ትለፋላችሁ ልጆች? እህትየዋንም የሚመርቁልኝ። እሺ አረ ችግር ያለው እኔም ብሆን እመጣለሁ። እሺ ጭራሽ ነው ማለት ያምጣው እንዳለ ነው ተቀጥቅጥ ያራኩ ሞጋለ ነው መለዘርኛ ምን እሺ ገጀራ ሰላ ምናምን ይዟል ጀማለ እኔ በዛ ላይ የምን ሰላ ጀላ ገራጀ ገጀራ ነው እሺ እኔ ፈርቼ ከምሮጥ ቆሜ ልበሳሳ ያራዳ ልጅ ኧረ እባክህ ቆሜ ከምበሳ ልሩጥ እንደቀነኒሳ ያራዳ ልጅ ፈሪ ሰላም ውድ ቲክቶክ እነዚህ ዝምቦች እንዴት ዛሬ እኮ ሰርፕራይዝ ላደርግሽ እኮ ነው። አየሽው መኪናዬን ገዛሁልሽ እኮ ለአንቺ። በእግር መሄድ ሰለቸኝ አላልሽም? ለአንቺ ለማዘዝ ስል ይኸው ቀን ከሌሊት ሰርቼ ያው ጋሪ የሆነ መኪና ገዛሁልሽ። ለኔ ነው የኔ ፍቅር ምን አስቸገረ? ይኸው መኪና ገዝቼልሻለሁ። ከዚህ በኋላ በእግር መሄድ የለም። እንቺ የኔ ፍቅር እቺ የኔ ናት። እቺ ምን ነው ለኔ ገዝተልኝ እንዳትሆን ብቻ። መጀመሪያ በሮችን በስነ ስርዓት መበየድ አለባቸው። ከዛ በሱ በጥብጥብት ጀበና ፊት ዛሬ የማገኘው ሰው ልንገር አባብዬ ነው። ጋሽዬ ጋሽ በእናትህ ይሄ ሚሊዮነሮች የሚከታተሉት ስኩል ኦፍ ሀበሻ የሚለውን የወጣቶች የምናስተላልፈው ነገር ነው። አባት የሆነ ጥያቄ ልጠይቅህ ጋሽ። ይሄንን ሀብት ይሄንን ዝና ከስንት ዓመት ነው? 1 ሚሊዮን ብር ከስንት ዓመት በፊት ነው ያመጣው? 1 ሚሊዮን እኔ በ13 ዓመቴ ነው ያመጣሁት። እኔ ሃይላንድ ምናምን ለቅሜ ሊስትሮ ሰርቼ ምናምን ነው ያመጣሁት። አይ አትዋሽ፣ ሰርቀህ ነው የሚመስለው ወንድሜ። አሁን ስራ ነው ያዝከው ቀልድ ነው ያዝከው? ሰርቀህ ትላለህ እንደ መጀመሪያ ራስን አስተዳድር። አይ አይደለም፣ ቆይ አባቴ ልንገርህ። እሺ ይሄንን መኪና በስንት ዓመት ገዛ? እኔ በ18 ዓመቴ። አጭበርብረህ ሰርቼ ነው። የቀለድክ ነው እንደ አንተ ዶንቆሮ። ስራ ነው ያዝከው ቀልድ አይደለም። እሺ አንተ እኔ በጣም የሚያስተምሩኝ የነበሩ ኡስታዞች በዚህ ሰዓት ሃይ ባይ ማለት እምቢ አሉኝ። ተከራከሩ ምናምን ብስላችሁ እምቢ አሉኝ እና ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዴ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላችሁ ምንም ሊሰሙኝ አልቻሉምና ጀስት አፕሪሼት ለማድረግ ነውና ያው ትዳሬን በትነዋል። ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ኦፍኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። ሶሪ በጣም ሶሪ። እንዲያውም ብትችል በአላህ እኔ ይህን ነገር አቋርጥ። አንተ ከፈለክ ክርስትናን ነው የምታምነው፣ ክርስትናንን አስተምር። ቁርአንን፣ እስልምናን ተወን። ሶሪ በጣም ግን አንዳንዴ
ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ አሳድ። በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን በትዳር ግን አብረው መኖር አይችሉም። አንተ ይፈቀድልሃል፣ ሱራ 5:6 አካባቢ ላይ አንተ ይፈቀድልሃል። ለእሷ ግን ቀጥታ ከክርስትና ጀለስ ያለማቋረጥ ለረጅም ሰዓት ሳካይቶኝ ምን ይለኛል? ቲሸርትህን እስኪ ገልብጠህ ልበሰው ባይሆን ዞሮ እስኪመጡ ታርፋለህ። ልጅ እያለሁኝ ፕሬዘንቴሽን መጀመሪያ አቅርብ ስባል ወጣና ያው አብዛኛውን ነገር በኋላ ይናገሩታል። አመሰግናለሁ ብዬ ወደ ወንበሬ አንተ ውሻ ከየት መጣ? ውሻ ከየት መጣ? ይሄ እንደዚህ ዋትስአፕ የለም። ዋትስአፕ አናዘር አፕ ይሄ ቦታ ፖለቲካ የለም። ይሄ ቦታ ፖለቲካ የለም። ፖለቲካ ፈታ ዘና ብቻ በሉ። I call you police now.